መስገን እስቲ መጀመሪያ በአገራዊ ምስቅልቅልና ፍቺ በሚለው ላይ እኔ ሰጠው ትርስ አለ በሱ ላይ የተወሰነች ትንሽ እንነጋገር ብዬ ነውና ከዚህ በፊት ለሁለተኛ ጊዜ ነው ስንገናኝ ይመስገን የቀድሞ የኢዜማ አመራር ውስጥ የነበረ ሰው ነው አሁን በአውሳት በአሜሪካን አገር ነው የሚገኘው መጽሐፎችን ጽፏል ከጻፍካቸው መጽሐፎች አንዱ ላይ ትንሽ ትኩረት እንዳረግ ነው ይሄ የአገራዊ ምስቅልቅሎች ፍቺ የሚለው አንዱ መጽሐፍ ላይ ትንሽ ትኩረት አደርጋለሁ ምናልባት ሰዎች ካላያችሁት የአምስቱ ሰኔዎች ወግ የሚል መጽሐፍ ጽፏል ይመስገን እነዚህ የአምስቱ ሰኔዎች ወግ በጣም ብዙ የሚነግሩን ነገር አለ እውነት ለመናገር እንትኖኜ ነው ያነበብኩትና በዚህ አጋጣሚ ማመስገን ፈልጋለሁ ለመጽሐፉም ላቀበለኝ ሰዎችም ምስጋናዬን ላቅርብና ይሄ የአምስቱ ሰኔዎች ወግ በ8 ክፍሎች ነው የተከፈለው ወደ 201 ገጽ አካባቢ ነው ያለውና አምስቱንም ሰኔዎች አየዋቸው አንደኛው ሰኔ 16 2010 ነው የመስቀል አደባባዩ ትዕይንትና ግድያ ነው ምዕራፍ ክፍል 1 ማለት ነው ክፍል 2 በመጽሐፉ ላይ የሰኔ 15ቱ የ2011 የአማራ ክልል ባለስልጣኖችና የጠቅላይ ኤታማዦሩ ግድያ ነው ክፍል 3 የሰኔ 22ቱ ነው የ2012ቱ የአርቲስት ሃጫሉ ሁንዴሳ ግድያ ነው ክፍል 4 የሰኔ 14ቱ ነው እንግዲህ የሀገር አቀፍ ምርጫ ነው ይሄ ሲግኒፊካንት ነው አይደለም አስተያየት እንድሰጥበት እንፈልጋለሁ አምስተኛው ክፍል የሰኔ 16ቱ ወይም ደግሞ የ2014ቱ የወለጋ የዜጎች ጭፍጨፋ ነው አምስቱ ሰኔዎች እነዚህ ናቸው ካነበብኩ ከጨረስኩ በኋላ ይመስገን ምን አነሳሳው ማለት አምስቱን ሰኔዎች ቁጭ ብሎ ለመመርመር ሳይንቲፊካል ሪሰርች ለመስራት ሳይንቲፊካል ነው ሪሰርቹ እንዳየሁት ምንድነው ያነሳሳህ መጀመሪያ እስቲ እሱን ልመልከተው ምንድነው ምክንያት አመሰግናለሁ ኤርሚያስ እንግዲህ ዋነኛው ምክንያት የኢትዮጵያን ፖለቲካ ጥፋቶች ናቸው ስለማምን ነው የኢትዮጵያን ፖለቲካ በተለይም ከ2010 ለውጥ በኋላ ሼፕ ያደረጉ ዋና ክስተቶች ብናነሳ ከነዚህ ውጪ አንሆንም ምናልባት የፓርቲዎች መመስረት እና ከህወሓት ጋር ያለው ጦር የተጀመረው የህግ ማስከበር ዘመቻ የሚባለው እነሱ ናቸው እነሱን የብዙዎች ትኩረት ነው ብዙዎች መጽሐፍ ጽፈውበታል የተከዳው ሰሜን እዝ ሌሎችም እኔ ደግሞ በራሴ የተሳተፍኩባቸውና ዊትነስ ያደረኳቸውን ክስተቶች ለማየት ነው ዋነኝነት ኢንተረስት ያደረገኝ እሱ ነው የተዘነጉ ይመስላሉ እንደምታስታውሰው ሰኔ 14 አሁን ምርጫ ሲካሄድ አንዳንድ ነገሮችን ኤክስፔክት ይደረጉ ነበር በሆነ ሚንስ ያ ጦርነቱ ጥቅምት 24 ተጀምሮ ነው በዛው አመት ነው ሰኔ 14 ምርጫ የተካሄደውና ምርጫውም ሲገፋ ከነበረበት ከኮቪድ በተጨማሪ አንደኛው ምክንያት በሰሜኑ ሀገራችን ክፍል የነበረው ጦርነት ነውና አንዳንድ ቦታዎች ላይ ምርጫ ማካሄድ የማይቻልበት ከትግራይ ውጪ ራሱ በአማራ ክልል በአፋር ክልል ከባድ ሁኔታዎች ነበሩና የሆነ ነገር ኤክስፔክት ይደረግ ነበር እንደ ቀደሙት ሰኔዎች የሆነ ሰው ሊገደል ይችላል ወይም ጭፍጨፋ ሊካሄድ ይችላል ጦርነቱም ጋብ ያለ ቢመስልም እንደው ከፍ ወዳለ ጦርነት ሊገባ ይችላል የሚልና እነዚህ ጉዳዮች በትክክል የኢትዮጵያ ፖለቲካ ትልቅ ጥፋቶች ናቸው በመጽሐፉም እንደዳሰስኩት በተለይ ሁለተኛው ሰኔ ላይ የነ ዶክተር አምባቸው ሲገደሉ እኔ የፖለቲካ ፓርቲዎች ዛኔ መደራጀት የጀመሩበት ጊዜ ነውና አንዳንዶቹ
ወደ ግድያ የሚያደርስ ፖለቲካ ውስጥ ከሆነ በቃን የፓርቲ ፖለቲካ በቃን ብለው ያቆሙ ሰዎችም እናውቃቸዋሉ። እና የኢትዮጵያ ፖለቲካ ትልቅ ጥፋቶች ናቸው ወይም የሆነ ደርዝ ወደ ሌላ ደረጃ እንዲገባ አሁንም ወዳለው ግጭቶች እንዲስፋፉ ያደረጉ እነዚህ 5ቱ ጥፋቶች ናቸው ብዬ ስለማምን። ኦኬ ጥሩ። ስለዚህ 2010 2011 2012 2013 14 5 ዓመቶች እነዚህ ናቸው። የምስቅልቅሉን ፍቺ ያገኘው ከዛ አንደኛው ነገር መሰረታዊ ነገር አንዳንድ ሃይፖቴሲሶች ነበሩ። አንድ ጽሁፍ ስታዘጋጅ አንዳንድ ሃይፖቴሲሶች ለምን ሰኔ ይመረጣል የሚለው ለምሳሌ ማለት ነው። ለምን ሰኔ ይመረጣል የሚለውን ትንሽ ሄጄበታለሁ። አንዳንዶች የአባይ ግድብ የውሃ ሙሌት ሲዝን ነው፣ ሰኔ እና ሐምሌ ላይ ነው ውሃው የሚሞላው እና የግብፅ እጅ አለበት ወይም የሌሎች የኢትዮጵያ ጠላቶች እጅ አለበት። ሰኔ ላይ የጠበቁ ጦርነት ወይም እንደዚህ አይነት ግጭቶች ሰው የሚገድሉት የነሱ እጅ አለበት የሚለው አለ። ሌላው ደግሞ የኢትዮጵያ የፖለቲካ ባህላችን አሁንም በመጠፋፋት ላይ በሴራ ላይ እና በሴራ ትንተና ላይ እንዲሆን ያደረገ ነው የሚል አሰምሽን አለ እና እኔ ከኔ አሰምሽን እስቲ ልውጣ ብዬ 100 ሰዎችን ኢሊቶችን የፖለቲካ ፓርቲ ውስጥ የሚሳተፉ ሚዲያ የሚመሩ እና እውቀት አላቸው የማስባቸው 100 ሰዎችን ኢንተርቪው ያደረጉ በጉግል ፎርም ነው መጀመሪያ ያደረኩት። ዋናዎቹን 100ዎቹ ዳይሬክትሊ የጉግል ፎርም ላኩላቸውና ጥያቄዎችን ጠየኳቸው። ለምሳሌ ሰኔ 16ቱ ማን ነው የገደለ ማን ነው ያንን ጥቃት የሰነዘረ የሚመስል፣ ሰኔ 15 እነ ዶክተር አምባቸው ማን ነው የገደለው የሚመስል የሚለውና ቃል በቃል ይሄንን የአብዛኛውን ሰው ሐሳብ እኔ ሶሲዮሎጂ ስለተማርኩኝ የሶሲዮሎጂ ሳይንስ እንደሚያዘው ኳሊቴቲቭ አናሊሲስ አድርጌ ሁሉንም ጽፌያቸዋለሁ። አንባቢዎች ይሄንን ሊያዩት ይችላሉና አንድ ፍቺ ቢኖረው በጣም መልካም ነበር። ግን የኔ አናሊሲስ አሁንም የሚያስፈልገው 2 ነገር ነው። አንደኛው የረጋ ፖለቲካ ለመምራት ጥሩ እድል አለ። ሀገራዊ ምክክር እየተካሄደ ነው። ስለዚህ እሱን ጎአሄድ ብለን ሀገራዊ ምክክሩን በማስቀጠል የሁላችንም የፖለቲካ መሻት የሆኑትን አጀንዳ አድርገን በውይይት የሀገራችንን ፖለቲካ መስመር ማስያዝ ነው። ሁለተኛው ደግሞ አንዳንዶች ኢሊት ባርጌን የሚሉት ግን የፖለቲካ ባህላችንን መለወጥ ላይ መስራት እንዳለብን። ኢትዮጵያ ውስጥ የፖለቲካ ፓርቲ ምስረታ ታሪክን ትንሽ ለማንሳት ሞክሬ በተለይ 3 ፓርቲዎችን ለማየት ኢህአፓና መኢሶንን ከዛ ኢህአዴግን እና ቅንጅትን ለማየት ሞክሬ ከነሱ ምን ተመረናል እና አሁን በኢትዮጵያ ውስጥ ያለው የፖለቲካ ፓርቲዎች ሂደትስ ምን ቢሆን ነው ወይስ የፖለቲካ ባህላችን ሊለወጥ የሚችለው የሚለውን ነው ለማንሳት የሞከርኩት እና በዋነኝነት ፍቺው ብዬኔ ያሰብኩት የሀገራዊ ምክክሩን በደንብ ማስኬድ እና የፖለቲካ ባህላችንን መለወጥ ነው። ወደ እሱ እንመጣለን። ይመስገን ማለት ትንሽ በደንብ እዚች ላይ ቆይ ብዬ ነው ማለት ሰኔን ከግብፅ ጋር ከተያያዘ ሰዎች የሰጡን አስተያየት ወስጄ ነው። ዲቃኖች ወደ 100 ሰው ቀላል አይደለም፣ በጣም ከባድ ስራ ነው። ከአባይ ግድብ ከአባይ ሙሌት ወዘተ ጋር ከተያያዘ ለምን ሰኔ 2014 ላይ ቆመ? እንደሱ ከሆነ ማለት 5 ዓመት ሄደና አይ ዶንት ኖ ሌላ ልዩ ነገር ካየህ አላቅም ወይ ጦርነቱ ምኑ ካልሆነ በስተቀር 2010 ጀመረ 2014 ላይ ቆመ። ዛሬ 2017 ነን። ስለዚህ 2015 2016 17 አልመጣም መሰለኝ። ለምን ቆመ? ኮንቲኒቲው ለምን ቆመ? እንደዛ ከሆነ እኔም እንደሱ ኤክስፔክት አድርጌ ሰኔ የመጨረሻውን ማለት 2015 ሰኔ ላይ ነው ይሄንን መጽሐፍ አጠናቅሬ የጨረስኩት። ምክንያቱም በዚህኛው ሰኔ ደግሞ የሆነ ነገር ከተከሰተ ያው 6ኛ ሰኔ ልንል ነው ማለት ነው እና በእርግጥ መጠይቆቹን ከመጋቢት ጀምሬ ነው 2015 ላይ ጠየኳቸው ሰዎቹን። ግን እንደ ይሄ ክስተት ካለ እንደ አሁንም ሰኔ ቀጠለ በሚል ነበረ። ነገር ግን አንደኛው መሰረታዊ ጉዳይ ወደ ስታቢሊቲ እየመጣ ነው፣ የኢትዮጵያ ፖለቲካ ወደ ስታቢሊቲ እየመጣ ነው የሚል ነው የኔ አሰምሽን። ምክንያቱም በዚህ በ2015 ወይም በ6ኛው ሰኔ ሊመጣ ሲል ኢትዮጵያ ውስጥ አንዳንድ ነገሮች ተከስተዋል። ለምሳሌ የሀገራዊ ምክክር ኮሚሽኑ ተመስርቷል። አጀንዳ ማሰባሰብ የሚባለውና ክራፍት ማድረግ ኢሊቶችን መሰብሰብ ምናምን ጀምረው ነበረ።
ሰው ወደ የሆነ አቴንሽን ዳይቨርት እንዳደረገ ወይም ወደ ሌላ አቅጣጫ እንደሄደ ማየት ይቻላል። ሁለተኛውና መሰረታዊ መልስ ግን ኮንሶሊዴት እያደረገ ነው ፓወሩ። የብልጽግና ፓርቲ ፓወር ኮንሶሊዴት እያደረገ ኢትዮጵያን ከነዚህ ግጭቶች ለማውጣት የሚሄድባቸው ጥረቶች መስመር እየያዙ መምጣቱን ነው የሚያሳየው። በሚያሳዝን ሁኔታ ግን ይሄን መጽሐፍ ያስመረኩት ነሐሴ 1 ነው። ነሐሴ 1 ያስመረቀን ነሐሴ 2 የአማራ ክልል ግጭት ተጀመረ። ማለት በመንግስት ጽንፈኛ በሚላቸው በፋኖ ኃይሎች በተለያየ ቦታ እንቅስቃሴ ተጀመረ እና አንዳንዴ አንድ መልስ ወይም ደግሞ አንድ የፖለቲካ መፍትሄ ብቻ ወይም ደግሞ አንድ ትክክለኛ ነው የምትለው ሀሳብ ብቻ እንደማይኖር ማሳያ ነው። ከዛ በኋላ ያሉ ግጭቶች ሌላ ደርዝ ይዘዋል፣ ሌላ ጽሁፍ ወይም ሌላ አናሊሲስ የሚጠይቁ ናቸው። ግን ያልቀጠለበት ምክንያት ብዬ እንደው በአጭሩ ለመመለስ ያክል መንግስት ፓወሩን ኮንሶሊዴት እያደረገ ነው። እንደዚሁም ደግሞ የተሸናፊነትም ስሜት አለ። ይህንን ከጀርባ ሆነው ሊዘውሩት ይችላሉ ተብሎ ወይም የሰኔዎቹን ጥቃቶች ካየክ 3-4ቱ ላይ የህወሓት እጅ አለበት እና ህወሓት በኋላ ላይ የፕሪቶሪያ ስምምነት ይመጣል። የፓወሩን ወይም ደግሞ መሪነቱን እና እዚህም እዚያም ጥቃትን በመሰንዘር አገርን ወደ ተለየ አቅጣጫ ወስድበታል ብሎ የሚያስበውን ፓወር እንዳጣና መንግስት ዶሚኔት እያደረገ ወይም መንግስት በአሸናፊነት መወጣቱን የሚያሳይ ነው። አሁንም ሌላ አጨቃጫቂ ነገር አመጣህ ይመስገን። ምክንያቱም አሁን አንዳንድ ደግሞ ጸሐፊዎች ለምሳሌ አቶ ልደቱ ሰሞኑን የጻፈውን ጽሁፍ አይተዋል ብዬ አስባለሁ። የመረጋጋትና የፓወር ኮንሶሊዴሽን ሳይሆን እንደውም ወደ አገር የሚያፈርስ ጦርነት እየገባን ያለ ነው የሚል ጽሁፍ ነው የጻፈው አቶ ልደቱ። ሰሞኑን ከተጻፉ ጽሁፎች አንዱ እሱ ስለሆነ እና the issue of power consolidate የማድረግ የመረጋጋት ጉዳይ ነው ወይስ ወደ ትግራይ ጦርነት የሰሜኑ ጦርነት ውስጥ መገባቱ የግዴታ ሰኔ መሆን ስለሌለበት ቀጥሎም የአማራ ክልል ጦርነቱ እንዳልከው አሁንም የቀጠለ ነው። የወሮቹ መዛባት ካልሆነ በስተቀር የአገሪቷ ጥፋቶች ያልከው ውስጥ እነዛ 5 ሰኔዎች እንደተጠበቁ ነው። የአማራ ክልሉ ጦርነትም ሌላ ጥፋት ነው። የትግራዩ ክልል ጦርነትም ወይም የሰሜኑ ጦርነትም ሌላ ጥፋት ነው እና የፓወር ኮንሶሊዴት የማድረግና የመረጋጋት አድርገን ልንወስደው እንችላለን ወይ? ፍጹም የሆነ መረጋጋት ውስጥ እንዳልገባን ማሳያ አሁንም ግጭት ላይ እንዳለን ይታያል። ፍጹም የሆነ መረጋጋት ውስጥ ግን በዚህ መልኩ ማለት አንድ ታዋቂን ሰው ገድሎ ወይም የተወሰኑ ታዋቂ ሰዎችን ገድሎ ብጥብጥ ወይም ግጭትን መፍጠር የሚባለው ነገር እንዳበቃለት ከዛ ጊዜ በኋላ የመንግስት ኮንሶሊዴሽን አንዳንድ ቦታዎች ላይ እንደውም ካየህ ከቅርብ ጊዜያት በኋላ ከነዚህ ሰኔዎች በኋላ ማለት ነው አንዳንድ ሰዎች እንደዚህ አይነት ጥቃት ለማድረግ የጀመሩ ሰዎች እንደተያዙ የምናስተውለው ነው። እዛው ሚሊኒየም አዳራሽ ጀርባ የፋኖ ኃይል የሆኑ ሰዎች አዲስ አበባ ገብተው የደረሰባቸው እናያለን። ይሄ አካሄድ መቋጫ ያገኘ ይመስላል እንደኔ አሰምሽን። በጨፍጨፋ ወይም በሰዎችን በመግደል የሆነ የፖለቲካ ግባ ከዛ በኋላ ሞብ አነሳለሁ ወይም ፖፑላር ሙቭመንት አስነሳለሁ የሚለው አስተሳሰብ ሌሎች ሀገሮች ላይ ተሞክሯል። ኢትዮጵያ ውስጥም በደንብ ተሞክሮ እነዚህ 4 ሰኔዎች ላይ ሰዎች ተገድለዋል። ግን ውጤታማ አሁን መንግስት ኮንሶሊዴት አድርጓል የሚለውን በትክክል ማሳያ አለ። ነገር ግን ከዛ በኋላ ደግሞ ሌሎች ጥፋቶች የሉም ማለት አንችልም። አንደኛው ጥፋት ከዛ በኋላ የተከሰተው የአማራ ብሔርተኝነት መገንገን ነው። ኃይል እያገኘ ነው፣ በጣም እየተደራጀ ነው። ግጭቶች በየስፍራው አሉ። አማራ ክልል ውስጥ መንግስት ያለ እስከማይመስል ድረስ የፋኖ ኃይሎች ብዙ ቦታዎችን እየተቆጣጠሩ ብዙ ግጭት እየተከናወነ ነው የሚገኘው። ይሄ ሌላ ጥፋት ነው። ግን እኔ እስከጻፍኩበት ይሄ መጽሐፍ እስከተዘጋጀበት ጊዜ ድረስ በአንድ ታይም ፍሬም ነው እንግዲህ በ5 ሰኔዎች ውስጥ ነው እኔ የጻፍኩት። በእነዚህ 5 ዓመታት ውስጥ በትክክል እነዚህ ናቸው የኢትዮጵያ ትልቅ ጥፋቶች። የህወሓት ወይም ደግሞ የጦርነቱ በጣም ሰፊ ትንተና የሚጠይቅና በዛን ጊዜ ራሱ መቋጫ ያላገኘ ስለነበረ ነው። ከዚህ በኋላ ነው የፕሪቶሪያ ስምምነት የመጣውና ሜቢ ስለሱ እንግዲህ
እኔ ትክክለኛ ሰው ነኝ ብዬ አላስብም የጦርነት ትንተናም ለማድረግ ለሌላም ሌሎች ሰዎች ደግሞ በዛ ላይ ጥናት ማድረግ ይችላሉ። እኔ ግን የታዩኝ እነዚህ ከ2010 እስከ 2015 ድረስ እስከ 2015 ሰኔ ድረስ በኢትዮጵያ ውስጥ 5 የፖለቲካ ጥፋቶች አሉ ወይም መተንተን መዳሰስ ያለባቸው 5 ትልልቅ ክስተቶች አሉ። እነዚህ 5ቱ ናቸው ብዬ ነው የማምነው። የመጨረሻ ከዚህ ጋር ተያያዘ ይመስገን የመጪው ሰኔ ያሰጋዋል። 1 ወር ነው የቀረው። አበቃ። ከዛ በኋላ 2 ሰኔዎች ተቋረጠ አይደል? ሰኔን ጠብቆ የሆነ ነገር ማድረግ የግድቡም ሙሌቱ ተጠናቀቀ። ስለዚህ የሆነ አሁን ሰኔን ጠብቆ የሆነ ነገር ያደርጋል ብዬ የማስበው ኃይልም የለም። ግጭቶቹ ደግሞ ሌላ ደርዝ ይዘዋል፣ ሌላ አይነት ሆነዋል። አሁን የፋኖን ትግል ብትመለከት ወረዳ እያያዝን ከተማ እያያዝን ነው ወደ አዲስ አበባ መምጣት የሚል ነው ትግላቸው እና የሚሳካ አይመስለኝም እንደኔ። ነገር ግን ይሄ ሌላ ደርዝን ሌላ ትንተና ይሄ የጦርነት ትንተና ምናምን የሚጠይቅ ነው። ብቃት በዚህ ዙሪያ የሚያውቁ ሰዎችና ሀሳብ ያላቸው ሰዎች ሊሞግቱበት ይችላሉ። እንደኔ ግን ከዚህ በኋላ ሰኔን ጠብቆ የሚደረግ ስጋት አይኖርም። ነገር ግን አሁንም ኢትዮጵያ ውስጥ የረጋ የፖለቲካ ስራ ስቴብል የሆነ የፖለቲካ ስርዓት መፍጠር ላይ መንግስት የተሻለ ፓወር ኮንሶሊዴት እንዲያደርግ ነው የኔ ሀሳብ ወይም ምኞት። ምክንያቱም ከዚህ የተሻለ መንግስት ኮንሶሊዴት ካላደረገ አሁንም የብተና ታሪክ ሀገራችን ትበተናለች ወደሚለው ስጋት 2010 ላይ ወይም ከዛ ቀድመን የነበረንን ስጋት እየቀጠልነው ነው የምንሄደው እና አሁንም መንግስት መደገፍ አለበት ወይም ደግሞ መንግስት ፓወር ኮንሶሊዴት እንዲያደርግና ወደ ረጋ የፖለቲካ ስርዓት እንድንሄድ ጥረት መደረግ አለበት ነው። እንደ ውይይት ስለሆነ ትንሽ እኔ ማስተያየት ልስጥበትና ከአንድ ቀን በፊት አንድ ጽሁፍ ምናልባት የማህበራዊ ድረገጽ ወዳጅ ኮንክ አንድ ጽሁፍ አጋርቼ ነበረ ዋች አውት የሚል ጽሁፍ እና እኔ ቀጣዩ ሰኔ ስለሚያሰጋኝ ነው በነገራችን ላይ ለዚህም ነው የጠየቅኩህና እንደ ማስጠንቀቂያ ዋች አውት የሰከንዲር ሰርዲር ማትስ አስተማሪ በጣም ዋች አውት ብሎ ነው አካልኩለስ አስተማሪያችን መልካሙ ይባላል አካሉ ይባላልና የሆነ ኮንሺየስሊ ልታየው የምትፈልገው ነገር ካለ የሆነ ስዕል ስሎ ዋች አውት ይላል የሆነች ካልኩለሱን ሲያሰራ that's why usually ተጠቀመበታል ያችን ዋች አውት የሚለውን ቃልና የታየኝ ነገር በጣም ትንሽ የሚያሰጋ ነገር ነው ያየሁት። እኔ ትንሽ ላነበውና ኮሜንት ብታረግበት ደስ ይለኛል ተያያዥ ስለሆነ። ሰሞኑን በማወቅም ይሁን ባለማወቅ አገር የማፍረስ ፕሮጀክት ያላቸው አካላት የመጨረሻው ሙከራ ለማድረግ እየተረባረቡ ነው እንደሆነ ይሰማኛል። በማወቅም ይሁን ባለማወቅ የሚለውን ቃሌን በቀይ ስክሪፕቱ አስምራችሁ ሰሞኑን የተመለከትኳቸውን ክስተቶች ላንሳ። ነጠብጣሙን የመገጣጠምና ሲነርጃይዝ የማድረግ ስራ ለእናንተ ትቼዋለሁ። አሁን ግን እኔ እናንተ ሲነርጃይዝ እናደርገዋለን፣ ነጠብጣሙን ገጣጥመዋለን። አንደኛ ዲቴል ከማነበው አንደኛው ከህወሓት ጋር የተያያዘው እንግዲህ 2 ቀን 3 ቀን ነው የቀረው ከፖለቲካ ፓርቲነት ሊሰረዝ ነው ይመስገን። ሊሰረዝ ስለሆነ አደገኛ ሁኔታ ሊከሰት ይችላል የሚል እያስፈራራን ያለው እንዳየኸው እና አንዱ የሚያስፈራራበት መንገድ ወዴት ነው የሚሄደው የጦርነት ስጋት ነው ወይ የሚል ጥያቄ እንዳነሳ አድርጎኛል። ኖት ኦንሊ ዛት የትግራይ ህዝብ ጋር ያለውን ሁኔታ ካየ በኋላ ወደ ሻቢያና ወደ ፋኖ እየሄደ ነው እየተመለከትን ያለ ነው። ዛሬ እነጌታቸው ረዳ በግልጽ ወጥተው ከፋኖና ከሻቢያ ጋር የሚደረገው ጥምረት ሊቆም ይገባል የሚል እስከ መናገር ደርሰዋል። የአቶ ጌታቸው ረዳ መግለጫ የትላንትናው ማየት ይቻላል። ዛሬም የተለያዩ ነገሮች እየተነሱ ነው። ስለዚህ አንዱ ኦልሞስት 1 ወር ውስጥ ነው እንግዲህ የተነጋገርን ያለ ነው። ሰኔ ለመሆን ትንሽ ቀን ነው የቀረው። የማተር ኦፍ 1 መንዝ ነው። ኦልሞስት 20 ምናምን ቀን ነው እና ይሄ ሲሰረዝ ሊመጣ የሚችል አደጋ የለም ወይ ሚል አንድ። ሁለተኛ አንዳንድ በተቃዋሚ ጎራ ያሉ ፖለቲከኞች የሚጽፏቸውን መጣጥፎች አይቻለሁ። ያ መጣጥፍ XYZ ብዬ መናገር አልፈልግም። ያንዳንዶቹን ሳየው ግን እውነት ለመናገር እዚህም ላይ እንደጻፍኩት እነጌታቸው አሰፋ ከኋላ ቆመው የደህንነት ኃላፊው እዚህ መጽሐፍ ላይ ከ5ቱ ሰኔዎች አንዱን ተጠያቂ የምታረግበት ቦታ እንዳለ አይቻለሁ ወይም የሚያረጉ ሰዎች እንዳሉና በቃ ጌታቸው አሰፋ ከጀርባቸው ሽጉጥ ይዞ
ስክሪፕቶና እጃቸውን ይዞ የጻፈ ነው ይመስለኝ እኔ ከይቅርታ ጋር ነው የመናገር እንፈልገው በቃ ሽጉጥ ይዞ ይሄን ብላችሁ ጻፉ ያላቸው ሁሉ ነው የሚመስለው በጣም ይቅርታ ለአነጋገሬ that's what I feel so ሞቲቭን ብዙ ጊዜ ሞቲቭ አይጠየቅም ግን ሞቲቭን እጠይቃለሁ እኔና the motive behind በቃ ፒውርሊ ጌታቸው አሰፋን ያየሁት ከጀርባ እና ሽጉጥ የያዘ ሰው ብሩን ስሎ ሳምበዲ ሲያጽፎ የነበረ ሶ ይሄ ሁለተኛ ነገር ነው ሶስተኛ የሻቢያ መንግስት ሩጫ ነው ይመስገን ሻቢያ ዲቴይልስ አልገባ ያው የኢትዮጵያ ኃይሎችን ቲፒኤልኤፍን ፋኖን ሌሎች አካላትን ለማገናኘት እየሄደበት ያለው ርቀት ለመደገፍ እየሄደበት ያለው ርቀት እየተንቀሳቀሰ ያለው ነገር የኢትዮጵያን የአየር ክልል ለመዝጋት የሚያደርገው ሩጫ እነዚህ በሙሉ ሌላ የጦርነት ድባቦች ናቸው እንግዲህ ሰኔው ላይ ሻቢያ ስንመጣ የግብጽ ኤጀንት ስለሆነ ወደ አንተም አናሊሲስ መጣለው ማለት ነው ሶ የመጨረሻው ሙሌት ወይም የመጨረሻው ስቴጅ የአባይ ግድብ ያለበት ስለሆነ ማለት ነው ከዛ ደግሞ ትላንትና በብሔረሰብ ብሔርተኝነት የምናቃቸው ሰዎች ያውም የቄሮ ሁለተኛ መንግስት ነን ይያሉ የኦሮሞ ብሔር ጫፍ የረገጠ የኦሮሞ ብሔርተኝነትን ሲያራምዱ የነበሩ እንደ ሁለተኛ መንግስት ራሳቸውን ሲቆጥሩ የነበሩ ተገልብጠው ዛሬ ያገራይ ኢሹ አራጋቢ ሆነው ዛሬ የመምራን ኢሹ በእነሱ ነው የሚራገበው የሃይማኖት የሐኪሞች አጀንዳ በእነሱ ነው የሚራገበው ሶ አገራይ አጀንዳውን ተረክበውታል የብሔሩን ትተውት በተለይ ኦሮሞ ፖለቲካ እንደማያዋጣ ስላወቁ አገራይ አጀንዳውን ታክቲካሊ ነው ምለው እኔ ስትራቴጂክ አይመስለኝም ታክቲካሊ ተረክበውታል ሶ ያንን ሲያንቀሳቅሱ ነው የምታየው አሁንም ሰዎች ነጠብጣቡን መሙላት ይችላሉ ስለማስብ ዝርዝር አልገባም የሆነው ግን ታክቲካል በሆነ መንገድ የመሄድ ሁኔታ አይቻለው የብጥብጡ በመጨረሻ የዘመቻ አንድነት ምናምን ብለው ያሉ አካላቶች እርስ በራስ በሚገባቸው ልክ ከተገዳደሉ በኋላ አሁን ደግሞ ድርጅት መሰረትን ከሻቢያ ጋር ተጣመርን ወዘተ ሚል ነገር ያያየን ነውና አረዘምኩት የነዚህ ግጥምጥሞች ግን ቀጣዩን ሰኔ አስፈሪ ያረጋው ወይ ይመስገን ለዛ ነው ያነሳውለት ይቅርታ እንግዳ አርጌ ራሴ ከባድ ነው ጥያቄ ነው እንደዚህ ብዬ የምመልሰው ነገር የለኝም ትንሽ ኮሜንቶቹን ያያየው ነው ከላይቭ ፊዱ ላይ እዚህ የሚሰጡትንና እሱ ላይ ትንሽ ልበል መጀመሪያ ለምሳሌ ሰኔና ሰኞ ተገጣጠመ ማለት ነው ወይ ብለዋል መግቢያው ላይ እኔ ወግም ብዬ ያነሳውበት ምክንያት ምንድነው ሰኔዎቹን ማየቴ ሌላኛው አስተያየት የተሰጠው ወሩ ምን ችግር አለው ወሩ መጋቢትም ይሁን ሚያዛም ይሁን ብቻ የሚለው ነውና አንደኛው አናሊሲሳችን ሰኔ ለምን ተመረጠ የሚለውን ፊድ ለማድረግ ነው ሰኔን የመረጥንበት ሁለተኛ ሁሌ ሰኔን ማንኛውም ሰው ማየት ያለበት ነው ለምሳሌ አንድ መድኃኒት ተሰጥቶ ሁለት መድኃኒቶች ቢሆኑ የምትወስደውና አንደኛው መድኃኒት ስትወስድ ሁሉ ጊዜ የሆነ ኢፌክት ካለው ወቻውት ማድረግ አለበት ያኛው መድኃኒት ነው ለውጥ ያመጣ ያለው ማለት ነውና ሰኔ ሲሆን ወቻውት አድርገን የሴናሪዮ አናሊሲስ መሰራት ስላለበት ነው ሶ ሌላኛው ጥያቄ መጋቢት ላይ ነው የተባለው ግን ያው ሰኔ ያመቱ መዝጊያ ነው ሰኔና ሰኞ ምንባል ተለምደናል እንደውም ትምህርት ቤት ልንደባደብ ያሰብነውን ሰው ቆይ ሰኔ 30 እንገናኝ የሚል ባህል ነበር አሁን ቀርቶ ይሆናል አቅም ሶ ከዛ ጋር የማያያዛለ ሰኔና ሰኞ የሚባለው ማባባል በጣም የተለመደ አባባል ነው ለዛም ይሆናል እንግዲህ ነፌቨን የጠየቁት ቀጥል ሶ የመጨረሻ ፍርድ ደግሞ አልተሰጣቸውም ሰኔ የገደሉት ሰዎች ተብለው መንግስት ያዛቸውና እነሱን ጥያቄ አንስተዋል መጽሐፉ ላይ የዛን ጊዜ እንግዲህ 2015 ላይ ነው ወደኋላ መወስዳቸው አሁንም የዛኔ ፍርድ ያላገኙ ነበር ፍርድ ያገኙም አሉ በነገራችን ላይ በእስር ቤት ስቲል የሚገኙ ሰዎች አሉ የሰኔ 15ቱን የነ ዶክተር አምባቸውን ጥቃት የፈጸሙ ሰዎች ተብለው የተያዙ ሰዎች አሉ የተገደሉም አሉ የምታውቁት ነው ሶ ሰኔ 16ቱ ላይ የተያዙ ሰዎች አሉ ነፃ የተለቀቁም አሉ የተፈረደባቸውም አሉ በደንብ ስለማንከታተልና ሚዲያውም ስለማያራግበው ሊሆን ይችላል እኔ የመለስኳቸው አሉ መጽሐፉ ላይ እሱ መመልከት ይቻላል ወደ ህዋትና ሻቢያ ወይም አሁን አዲስ ስጋት የለም ወይ የሚለውን እናንሳ ኢትዮጵያ ሁሌም በስጋት ቀለበት ውስጥ እንደምትቀጥል ነው ማምነው አስፋራስ አሁን ያለው ጂኦፖለቲክስን ከቀጠልን ማለት ነው ግን ባለፉት 50 ዓመታት የኢትዮጵያን ፖለቲካ የኢትዮጵያና አካባቢ የሆርን ኦፍ አፍሪካን ፖለቲካ ሲዘውሩ የነበሩት ህዋትና ሻቢያ አሁን በሚተነተንላቸው አሁን በሚወራላቸው ልክ
የኢትዮጵያን ፖለቲካ ጣፈንታ መወሰን የሚያስችል ብቃት አላቸው ብዬ አላስብም። ይሄ ትንሽ ዲቤት ሊያደርግ ይችላል አንተ ከሰጠው አናሊሲስ ጋር። ነገር ግን ወቻውት ማድረግ ወይም ደግሞ መከታተል አሁን ለምሳሌ ነገ ግንቦት 4 ህወሓት ይሰረዛል ብዬ አስባለሁ። ምክንያቱም ሌላ ጣፈንታ የለውም። ከዚህ በኋላ ሊራዘም የሚችልበትም እድል የለም። እንደው አንዳች የመንግስት ኢንተርፌረንስ ኖሮ ወደ ድርድር ወደ ምክክር ምናምን እንሄዳለን የሚሉ ካልሆነ በስተቀር እና ከዛ በኋላ ምን ጣፈንታ አለው ካልን ወደ ግጭት ለማምራት እነሱ ያኮበኮቡ ያሉት ወደ ግጭት እንደሆነ አስባለሁ። እዚህ ጋር ነው ካልም ሆኖ እነሱ ሁሉ ጊዜ የሚያነሱት ህወሓት ሁሉ ጊዜ ይገርመኛል። እንግዲህ ህወሓት አንዴ ጠፋ ስትለው በቃ እንደ ጉም ተበትኗል ስለው እንደ ዱቄት ተበትኗል ሲባሉ እንደዚህ ኮንሶሊዴት የሚያደርጉበት ተመልሰው ፓወር ጌን የሚያደርጉበት ምክንያት እስካሁን ሊገባኝ አልቻለም። ግን እማም ነው አሁን የማዕከላዊ ኢትዮጵያ መንግስት ላይ ህወሓት ጫና ማሳደር ግጭት ውስጥ ገብቼ እንደቀደመው ወረዳ እያያዝኩኝ አካባቢ እየተቆጣጠርኩኝ ወደ አዲስ አበባ እመጣለሁ የሚል ሀሳብ የሚኖራቸው አይመስለኝም። ግን በአመፅ ስራዎች ወይም አሁን ትግራይን ግራብ አድርገዋል፣ ሌሎች አካባቢዎችም ላይ እንደዚሁ አመፅ ምናምን ለማድረግ ጥረት ያደርጋሉ ብዬ አስባለሁ። ከህወሓት ከሻዕቢያ ጋር ግን አንዳንድ ጀነራሎች አሁን መነጋገር እንደጀመሩ የምናየው ነው። ግን በዛ ልክ አብረው ቀጥለው ለኢትዮጵያ መንግስት ስጋት የመሆን እድል ይኖራቸዋል ብዬ አላምን። ምናልባት ከዚህ ላይ ልንለያይ እንችላለን። ምክንያቱም ምንም ከሰማይ በታች ማንኛውም ነገር ሊያደርጉ እንደሚችሉ አምናለሁ የአብይ መንግስት ለመጣል። ግን ከባለፈው ግጭት አንድ የተማሩት ነገርና በጣም የተከፋፈሉበት አጀንዳ የሚመስለኝ በቀደመው ስልት ወረዳዎችን እያያዙ በቃ አላደለ እንደተለመደው ሰሜን ወሎን ከዛ ደቡብ ወሎን እያያዙ ወደ አዲስ አበባ መምጣት የሚለውን ሐሳብ የሚሞክሩት የሚያስቡትም አይመስለኝም። እንዳልከው ግን የፋኖ ኃይሎችን ሊሆን ይችላል፣ ከሻዕቢያ ጋር ሊሆን ይችላል፣ እዚህም እዛ የሆነ ጥረት አድርገው ወይም ደግሞ ሌሎች ሰዎችን በውስጥ በብልጽግና ውስጥም ገብተው ሊሆን ይችላል። ሌላ ሚንስ የሚለውን ግን ሊሞክሩት ይችላሉ ብዬ ነው የማምነው። ግጥምጥሽ ሞሽኑሽ እንዴት አየው? ዶቶቹን ገጣጠምካቸው? ሲነርጃይዝ ለማድረግ ሞከር? ከአነሳሁትን አንተም ጨምረ የውስጡም የውጭም ማለት ነው። ስጋት ይገባኛል። በቃ ኢሚነንት ስጋት ከሆነ እጃችን ላይ ያለ ስጋት ነው። ነገ ግንቦት 4 ይሰረዛል ህወሓት። ከዛ በኋላ ምን ያደርጋል? ግጭት ይጀምራል እንደለመደው ወይስ ሌሎች ስትራቴጂዎችን ይቀይሳል? ከፋኖ ጋር ሊሆን ይችላል ከሻዕቢያ ጋር የሚለው ኢሚነንት የሆነ እጃችን ላይ ያለ ግጭት አለ ማለት የሚጠበቅ ግጭት ሊነሳበት የሚችል አጀንዳ እንዳለ ግልጽ ነው። ግን አቅማቸውን የሚያውቁ ይመስለኛል። ከዚህ ከባለፈው ስህተቶቻቸው የሚማሩ ይመስለኛል። ለምሳሌ አቶ ጌታቸው ረዳ ካለፈው ስህተት ተምረዋል ኮምፕሊትሊ። ከማዕከላዊ መንግስት ጋር በምን ልክ ነው መግባባት ያለባቸው፣ በምን ልክ ነው አብረው መስራት ያለባቸው የሚለውን ተረድተዋል። እዛም ውስጥ ያሉት ሰዎች አሁን የቀሩት ቂም የያዙ ሰዎች ከመንግስት ጋር ለዘላለም ሆድና ጀርባ ሆነን እንቀጥላለን ብለው ያሰቡ ሰዎች ይመስለኛል አሁን ጀነራሎች የሚባሉት መቀሌ ያሉት። ስለዚህ በዛ ልክ አስበውበት ግጭትን ጠንስሰው ጦርነት ውስጥ ፉል ፍሌጅድ የሆነ ዋር ውስጥ ይገባሉ ብዬ አላስብም። አንተ ታስባለህ ኤርሚያስ? አዎ አስባለሁ። ማስበው ምንድነው አይ ቲንክ በደንብ መነጋገር አለብን እዚህ ላይ። ፕሮክሲ ዋር ነው የሚያደርጉት ብዬ ነው የማምነው። የውክልና ጦርነት፣ ያ የውክልና ጦርነት በዋናነት አማራ ክልልን ማዕከል ያደረገ ጦርነት ነው የሚሆነው ብዬ ነው የማምነው። ቲፒኤልኤፍም ከዚህ በኋላ እንዳልከው ትግራይን የጦርነት አረንቋና የጦርነት ዝናብ እንዲዘንብባት አያደርግም በብዙ ምክንያቶች። አንደኛ ቢያንስ ድርጅት አላቸው ብዬ አስባለሁ፣ ወታደራዊ አመራር አላቸው ብቻ አስባለሁ፣ ቁመናቸውንም ኢቫሉዌት ያደርጋሉ። ስለዚህ በምንም መንገድ የፌዴራል መንግስቱ ያለው ቁመና የፈለገ ቢቀናጁ የትም አይደርሱም። ስለዚህ ከዛ አንፃር እስማማለሁ። የሚያደርጉት ምንድነው ግን እኔ ሞኝ ባገኝ ነው የምለው የአማራ ክልል ብሔርተኞችና የአማራ ክልል ታጣቂዎችን ሞኝ ባገኞችን ግን ይጠቀማሉ ብዬ ነው የማምነው። ስለዚህ የአማራ ክልልን የማውደም እና የጦርነቱ ሴንተር አማራ ክልል ይሆናል የሚለው ላይ ተጠናክሮ ሊቀጥል ይችላል። ያ ምንድነው የሚጠቅመው? ለቲፒኤልኤፍ
በአንድ በኩል የወልቃይት ራያ ጥያቄ ሊፈታለት የሚችለው ቤዚካሊ አማራ ክልል ከወደመ ቤዚካሊ የወልቃይትን ጥያቄ በተለይ የሚፈታው አማራ ክልልን ካወደመ ነው። ዛሬ አምባሳደር ሱሌማን የጻፈውን ጽሁፍ ስመለከት ነበረ። አማራን ካወደምክ ክልሉን ምን ያደርግለታል? ትግራይ ውስጥ ጦርነት ኢቭን ከሻቢያ ጋር መቀናጀት ምን ያደርግለታል? ያንን እስካገኘ ድረስ። ስለዚህ የውክልና ጦርነት ያረጋል ብዬ አምናለሁ። ሻቢያም አሁንስ አሁንም እያደረገ ነው። ጦርነት ይኖራል ምለ በተጠናከረ መንገድ ሻቢያም የሚያደርገው አስመራን የጦርነት ማዕከል አደረጋት። ከአስመራ የተወረወረ የሚመጣ ነገር አለ ብዬ አላምንም። አስመራም አማራ ክልልን ነው የጦርነት አረንቋ የሚያደርገው። የወታደራዊ አውድም የጦርነት አውድማው አማራ ክልል ነው የሚሆነው። የአማራ ክልል ታጣቂዎች ደግሞ ባንዳ ለመሆን ተዘጋጅተዋል ብዬ አምናለሁ። የባንዳነት ሚና የሻቢያንም ተልኮ ከቲፒኤልኤፍ ጋር ያለውን ተልኮ ቲፒኤልኤፍ ጋር ባንዳ ላይሆን ይችላል፣ የሽሽፑ የጥቅም ሊሆን ይችላል፣ ወይም አሳልፈው መስጠት ሊሆን ይችላል። ስለዚህ ሻቢያም ታርጌቱ አማራ ክልል ነው፣ ህወሓትም ታርጌቱ አማራ ክልል ነው። የጦርነት አውድማው አማራ ክልል ነው የሚሆነው ብዬ ነው የማምነው። ስለዚህ ዋን ዌይ ኦር ዘ አዘር ዌይ የጦርነት ሴንተር አለ ብዬ ስለማምን ነው ካንተ ጋር ሐሳብ የተለያየሁት። ሁለተኛ የኦሮሞ ጽንፈኞች የነበሩ እንደነ አቶ ጀዋር አይነት አይ ዋንት ቱ ሜንሽን ትላንትና ሌላ ነገር መገንጠልም ይቻላል ምናምንም ይቻላል የቀይሮ መንግስት ሲል የነበረው እርግፍ አድርጎ ትተወሱን ዛሬ የሐኪሞች አራጋቢ ሆኗል፣ የመምህራን አራጋቢ ሆኗል። እኔ እንደውም ለኢዜማ ማመልከቻ አስገባ። በእርግጥ እነሱ ብሶት ያራግባሉ አያራግቡም ባላቅም ማህበራዊ አጀንዳዎች ይዞ ስለመጣ ወንድሜ ጀዋር ማመልከቻ ለኢዜማ ብታስገባ ይቀበሏል አይቀበሉም እርግጠኛ አይደለሁም እያልኩት ነበረ። ማህበራዊ ጉዳይ ላይ ስለሆነ ግን አንድ ነገር እዚህ ላይ ማንሳት እንፈልገው ትልቅ ሽፍት እኮ ነው ይሄ። አንድ ሰው እኔ የብሔሮች ተሟጋች ነኝ ብሎ የሚያስብ ሰው አገራዊ አጀንዳ ይዞ ሲመጣ ኢትስ አ ማሲቭ ቼንጅ። ከእንትን አይደለም የተቀየረው፣ ከአራት ቁጥር ወደ 5 ቁጥር አይደለም ሄደው፣ ማሲቭ ቼንጅ ነው። እንደው መስመር ቢሆን ከአንድ ቁጥር ወደ 10 ቁጥር ነው ሄደው፣ ወይም አቅጣጫ ከሆነ ከምስራቅ ወደ ምዕራብ ነው ሄደው። እዚህ ታክቲካል ስትራቴጂክ እሱ እኮ ነው ቅድም ያነሳው። እሱንም ቢያውቀው እሱም የሚያውቀው አይመስለኝም። የሆነ ስትራቴጂ አስቦ ታክቲክ ዛሬ ነገ ምናምን ብሎ አይደለም። የሆነ ነገር ቴብሉ ላይ ሲመጣ ማንኛውንም ቴብሉ ላይ የመጣውን አጀንዳ ግራብ ለማድረግ የሚደረግ ጥረት ነው። ፖፑሊስት ስትሆንና በህዝባዊ ሙቭመንት ነው መንግስት የሚለወጠው የሚለውን አጀንዳ አሁንም አልቀየረም። ጽፎታል። ትላንትና እንዴት አድርገን አሁን ይሄ ነገር ወደ ህዝባዊ ቢተኝነት እንዴት ይቀየራል፣ ስቴጅ 1ን አልፈናል፣ ስቴጅ 2 እና ስቴጅ 3 ደርሰናል ብሎ ጽፎታል። በነገራችን ላይ እነ ዲንሻርፕን ሁሉ እንደ ማዕከል አድርጎ ጽፎታል። እና he want to change ወደ ህዝባዊ ቢተኝነት እንዴት አድርጎ የመምህራንንና የሐኪሞች እንደሚቀየር ዝርዝር ጽሁፍ ነው ያዘጋጀው። እና ባካችሁ ሄዳችሁ ዲንሻርፕንም አንቡት ብሏል። ፖለቲካል ሙቭመንት ለመፍጠር ፈልጎታል። ኦልሬዲ ሃይጃክ ለማድረግ ነው የተሯሯጡ ያሉት። እና ግን እንዳልኩ አገራዊ ኢሹን ያመጣው ጠልፎት ነው ወይንስ ስትራቴጂካሊ ከብሔርተኝነት ከብሔረሰብ ብሔርተኝነት ወደ አገራዊ አጀንዳ ተቀይር ያለው ብሎ አስቦ ነው ወይ? እሱ ነው በብዛት አሁን እስር ቤት ገብተው የወጡ ሰዎች በብዛት እንደዚህ አይነት ሽፍት ያደርጋሉ። ማለት እስር ቤቱን ሲያዩት ሚኒ ኢትዮጵያ ነው ያለው። እዛ ብሔራቸው አይታያቸውም። እዛ ሲገቡ ኦልሞስት ሁሉም ሌሎችም ሜቢ ሪኮመንድ ማድረገው የአንዱዓለም አራጌ 3000 ሌሊቶች የሚል መጽሐፍ እሱ ላይ ኤዲትም አርጌለታለሁ ለአንዱዓለም እና በደንብ አውርተናል። እዛ ያገኛቸው የኦሮሞ ብሔርተኞች አንድ የሚረዱት ነገር ኦኬ ኢኳሊ አማራውም እዛ ያገኛሉ፣ ትግሬም እዛ ያገኛሉ እስር ቤት ውስጥና ይሄ ነገር ለካኛ ባሰብነው ልክ የኦሮሞን ትግል ብቻ ይዘን ብንሄድ አንደርስም ብለው ያስባሉ። ማለት መፍትሄ እንደማያመጣ ይረዳሉ። እና ሜቢ እሱ ሊሆን ይችላል። ጀዋርም ላይ ካየክ ከወጣ በኋላ እኮ ለሽ ብዬተኛው ያለበትን ማለት ነው ለአንድ ዓመት ያክል ዝም ብሎ ነበረ የምታስታውሰው ከሆነ ኬንያ የሚሄደው በኋላ ላይ። እና ሜቢ በዛን ጊዜ አንድ የተረዳው ነገር አሁን ብዙዎች ናቸው የሱ ልጆች የነበሩ ራሱ ማለት በቃ እሱ የሚያደራጃቸው የሚደግፋቸው የምናውቃቸው ሰዎች ራሱ አሁን አገራዊ ሐሳብን እያራመዱ ነው። እና እኔ እንደ ፖዚቲቭ ነው የማየው። እንደውም ይሻላል። መሸነፋቸውን ቤዝ ማጣታቸውን ያሳየኛል። ሐሳባቸው መጀመሪያም ከንቱ እንደነበረ ያሳያል። ፖፑሊስት ሆነክ በብሔር ተደራጅተክ የአንዱን ብሔር ብቻ ነፃ አውጪ ነኝ ብለህ
በኢትዮጵያ ውስጥ ምንም አይነት ፖለቲካ ልትሰራ ትችላል። ኢቭን ፖለቲካም አይደለም እየሰራ ያለው። ምክንያቱም መጽሐፌም ላይ እንዳየው ፖለቲካ ምንድነው ስንል ስነ መንግስት ነው። መንግስት ለመሆን የሚደረጉ ጥረቶች ማለት ነው። የፓርቲ ፖለቲካ ደግሞ ማደራጀትንና መተንተንን ይጠይቃል። ወቅታዊ ትንተና፣ ዘላቂ ትንተና ብለህ በወቅታዊ ጉዳይም ላይ በዘላቂም ጉዳይ ላይ ይሄ እንደሌላቸው መጀመሪያም የጀዋርም የሌሎችም እንቅስቃሴዎች መጨረሻቸው የብሔር ፖለቲካ የሚያራምዱ ሰዎች ይሄ መሆኑን ነው የሚያሳየው። እኔ የሚያሳዝነኝ እንግዲህ ጀዋር መሐመድን የሚያክል በብሔርተኝነት በጣም ትልቅ ደርዝ የያዘ ትልቅ ስራ የሰራ ሰው እንደዚህ ከስተቱ ተምሮ አገራዊ መሆን ነው አሁን ያዋጣው፣ ዜግነትን ነው መሰረት ኢትዮጵያዊነትን ነው መሰረት አድርገን መንቀሳቀስ ያለብን የሚል ከጀርባውም ቢሆን እንደ ሌላ ሐሳብም ኖሮት ታክቲካልም ይሁን ስትራቴጂካልም ይሄን ሐሳብ ሲይዝ ሌሎች ግን አሁንም ወደ ብሔር መውረዳቸው በብሔር ራሳቸውን ለማደራጀት ጥረት መጀመራቸው ነው የሚያሳዝነው እንጂ አንድ ነገርን ያሳየኛል። ከጀርባ የጀዋር አይነት ወይም የፖፑላር ሙቭመንትን የሚያስቡ ይሄ በህዝባዊ ቢተኝነት በሌላ መንገድ አሁን ያለውን የኢትዮጵያ መንግስት መጣል የሚያስቡ ሰዎች እንደከሸፈ እንደመሸባቸው ያሳየኛል። ስጋት የለህም ባጭሩ? ላለመስጋት ነው የምሞክረው። አይ ዊሽ ሆኖ ቢያልፍ ደስ ይለኛል። እኔ ግን ዶቶቹን ስገጣጥማቸው ከውስጥም ከውጭም እንዳልኩ 5-6 ኃይሎች ናቸው። አሸንፈው ፌደራል መንግስቱን ገልብጠው መንግስት ሆኖ ምናምን የሚል አይደለም። ባይዘው እንደሱ አስቤም አለም እንትንም አላውቅም። ሊሆንም አይችልም ማለት አገር ነው የሚፈርሰው። ከመጡ በግልጽ መናገር እንፈልገው አገር ነው የሚፈርሰው። አገር የማፍረሻ መዶሻ ግን ሁሉም ይዘው እየተንቀሳቀሱ ነው እያልኩ ያለሁት። ያንን ነው ያነሳ። የሰኔም የቀጣዩዋ ሰኔም የመጨረሻዋ መዶሻ የሚመቷት ነገር ሚስማሯን የሚመቷባት ነገር እያዘጋጁ አይደለም ወይ? ምክንያቱም አባይ ግድብም እያለቀ ነው፣ 1% ምናምን ነው እየተባለ ነው። ኤርትራ በዚህ መልኩ እያያት ነው። ግብጽ እየተሯሯጠች ነው። አንዳንዶቹ የግብጽ ኤጀንቶች ናቸው። እዚህ የፋኖ የሚባለው ከሻቢያ ጋር እንስራ እያለ ነው፣ ከህወሓት ጋር እንስራ እያለ ነው። ኦላ ወይም የኦሮሞ ነጻነት ሰራዊት የሚባለው ኦልሞስት የዘር ማጥፋት ውስጥ ገብቷል በጃልማሮ ቡድን። ስለዚህ እነዚህ ነገሮች ደማምረህ አሁን ደግሞ የብሔር ጽንፈኛ የነበረው ኦሮሞ ወይም ሞት እያለ ሲሯራጥ የነበረ እሱን እርግፍ አድርጎ ትቶ ሐኪሞች እንዲሆኑ መምህራን እንዲሆኑ ስለዚህ ህዝባዊ ቢተኝነት በዚህ ዙሪያ እናቀንቀን 1 ስቴፕ 1 ደርሰናል፣ ስቴፕ 2 እና ስቴፕ 3 ይቀረናል ምናምን ሲል ስታይ አንዳንዶች ደግሞ በጽሁፍ ቀደም እንዳልኩ ነጌታቸው አሰፋ ሽጉጥ ደግነውባቸው ይመስል የጻፉ ነገር ስመለከት የዚህ ነገር ነጠብጣም ድምር ውጤት ቀጣዩ ሰኔ የመጨረሻው መዶሻ መወርወሪያ አርጌ ነው ያሰብኳት ያለው። ማጠቃለያ ሐሳብ ስጥና ወደሚቀጥለው እንዴ እንደማይሳካላቸው አምናለሁ። ምክንያቱም አንደኛ ተሞክሮ ልምድ የራሳቸው ልምድ ያለፉት 5-6 ዓመታቸው ልምድ የሚያሳየን ነው። እንደዚህ አይነት የአንድ አጀንዳ የሌላቸው ሰዎች ወይም ደግሞ የጋራ ግብ የሌላቸው ሰዎች የሚያደርጉት ምንም አይነት እንቅስቃሴ ግብ አይመታም። እኔ ወደ ሰሜን ነው መሄድ የምፈልገው፣ አንተ ወደ ደቡብ ነው መሄድ የምፈልገው እያልክ ምን አይነት ህብረት ልትመሰረት ትችላለህ? በምንድን ነው የሚስማሙት? የዶክተር አብይ መንግስት ከመጣል ውጪ በምን ይስማማሉ? ምን የጋራ ግብ አላቸው? ሌሎቹ ራሱ እኔ አሁን የፋኖ እንቅስቃሴ በዋነኝነት ማልደግፍበት ወይም ደግሞ ትክክል አይደለም አይሳካም የምልበት ዋነኛው ምክንያት ኮዛቸው ላይ ይሄ ኮዝ በትጥቅ ትግል የሚፈታ ነው ወይስ በሰላማዊ ትግል የሚፈታ ነው? በእርግጥስ የተጻፈ 1 2 3 ተብሎ የሚነሳ ግብ አለ? ሁሉ ጊዜ የወለጋ ጭፍጨፋ እያነሳክ 2014 ላይ ነው የተከናወነው። ከዛ በኋላ መንግስት ለመግታት ትልቅ ጥረት አድርጓል። ሌሎቹም በጭፍጨፋ የሚያገኙት ድል እንደሌለ ስላሰቡ ሪፍሬን አድርገዋል። አንተ ግን ያንን እያነሳ ያ ነው ኮዜ ካልክ ወይ ወደ ወለጋ ነው መታገል ያለብህ ወደ 4 ኪሎ ሳይሆን። ይሄ ኮዝ የጋራ ግብ የጋራ ኮዝ የሌላቸው ውህደቶች፣ ቅንጅቶች፣ ስራዎች ሁሉ ጊዜ የቅርብ ወራጅ ናቸው ብዬ ነው ማለት። ጃዋር ለቀድሞ ፓርቲ ኢዜማ አፕላይ ቢያደርግ ትቀበሉታላችሁ ነው ወይስ አዲስ ፓርቲ መስርቱ? ምን ይመስላል? ምን ትመክራቸዋለህ? ለነ ግርማ ሰይፉ ለፕሮፌሰር ፓርቲ መመስረትን የሚያስብ አይመስለኝም። ፓርቲ መመስረትን የሚያስብ አይመስለኝም ጃዋር። አሁን አይደለም እኮ በፊት ከብዶታል። ፈርስት ታይም የገባ ጊዜ ኦፌኮን ለምን ጆይን አደረገ? ለምን የራሱን ፓርቲ አልመሰረተም?
በጣም ሩቅ ፓርቲ መመስረት ማለት በጣም ከባድ ነው። ይሄን የሚያስቡ ሰዎች ድጋሚ እንትን ልበላቸው ማለት አጭር መልስ። ምክንያቱም ፓርቲ መመስረት ኢትዮጵያ ውስጥ ፓርቲ መመስረት ብቻ ሳይሆን አይ ነው ፓርቲ መመስረትማ ቀላል ነው። 4 ሆነን አንዳንድ ሺህ ፊርማ ብናሰባስብ 4000 ይሞላል ፓርቲ መሰረትን ብሎ ሊያስቡ ይችላሉ። የፓርቲ ፖለቲካ 2 ትልልቅ ስራዎች አሉት። ማደራጀትና መተንተን የሚባል የፖለቲካ ትንተና መስጠት። ትንተና ደግሞ 2 አይነት ነው፣ ወቅታዊና ዘላቂ። ፓርቲ መመስረት የሚባለው ስራ ከፊርማ ማሰባሰብ ስም ከመስጠት ይሁን ተገናኝቶ ከመወያየት ያለፈ ነው። በትንሹ 4 ክልሎች ላይ የራስን አደረጃጀት ልትዘረጋ ያስፈልጋል። ከግራስሩት ጀምረ ወይም እንደ 4 ሰው 5 ሰው አስበህ አይደለም። ኢትዮጵያ ውስጥ እንደምታውቀው ብዙ ኃይል እየጠፋው የፓርቲ ፖለቲካ መስራታ ላይ ነው። ከዚህ ይልቅ መፍትሄ የማቀርበው አንዳንድ ሰዎች በኋላ የምናነሳቸው ሰዎች የያስፔድ መጣጥፍ ላይ እንደዛ አይነት ነገር አይቻልም። የያስፔድን ራሱ መመክረው ከዚህ በፊት ሰማያዊ ፓርቲ ውስጥ እንደነበር አውቃለሁና ከሱ ይልቅ አሁን ሌላ ፓርቲ ገብተው እንደው ተጽዕኖ መፍጠር የሚችሉባቸው ፓርቲዎች ካሉ እነዛ ውስጥ ገብተው ሀሳባቸው ማራመድ እንጂ የአዲስ የፖለቲካ ፓርቲ መመስረት በኢትዮጵያ ውስጥ ቀልድ አይደለም። በጣም እነ ጀዋርን እነ ልደቱን ሌሎቹን ታሳቢ አድርጎ የተፈጠረ ቢሆን ሳይሆን የያስፔድን አንብቤ ሳጠቃልል እነ ጀዋር ኢዝ ሙቪንግ ወይ ምናምን እያልኩ እንደዛ እንዳሰበ አሁን የጀዋርንም ወደ ሀገራዊ ፓርቲ መምጣት የአቶ ልደቱን ፓርቲ መመስረት ፍላጎት የያስፔድን በዛ መልኩ ሲጽፈው የሆነ ነገር ስኒፍ ያረኩት ልክ ነው ልክ አይደለም ወደፊት እናየዋለን። ያ ስሜት ስለተሰማኝ ነው የጠየቅኩህ። እንደዛ የሚያስቡ ከሆነ እንግዲህ በዚህ ሐሳብ በዚህ ዶክመንቱ በደንብ ነው ክሊርሊ ሙሉን ያነበብኩት የያስፔድን ኖት ያረኩ በደንብ ስህተቶቹንም መልካም ጎኖቹንም አይቻቸዋለሁ እና በዚህ ሐሳብ ተስማምተው ልደቱና ጀዋር አብረውት የሚቀጥሉ ከሆነ መንገዱን ጨርቅ ያርግላቸው። ግን አይመስልም። ምክንያቱም የሚጣረሱ አሉ። ልደቱ ከገነባው ሰብዕና አንፃር እዚህ ላይ ያሉትን ሐሳቦች እሱ የሚከተላቸው ከሆነ ለምሳሌ የኮንስቲቱሽናል ዲዛይን ላይ በዚህ ልክ ኮንስቲቱሽናል ዲሞክራሲን በቃ የሙጥኝ የሚል አይነት ስርዓትን ወይም ሁሉንም የሚያሳተፈ የሚለው አይነት ነገር የሚከተል ከሆነ ልደቱ እንግዲህ በጣም ከባድ ነው የሚሆነው። እነ ጀዋር ግን ፓርቲ መመስረት ከባድ መሆኑን እነሱን ከዚህ በፊት የተረዱት ይመስለኛል። ምክንያቱም ፖለቲካ ፓርቲ ምን ያመጣብሃል መሰለ? የጥቂት ሰዎች ትሆናለህ ማለት እኔ እንኳን እንግዲህ ምንም ያን ያህል ተሳትፎ ፖለቲካ ውስጥ የሌለኝ ሰው ራሴን አስተሳሰቤን ስራዬን ሁሉ ከኢዜማ ማውጣት ይከብደኛል እና የሆነው የጥቂት ሰዎች ብቻ ያደርጋል ፖለቲካ ፓርቲ። ይሄንን ደግሞ ብዙ ሰው ይረዳል። ስለዚህ መጥቶ ዝም ብሎ ጆይን የሚያደርግላቸው ሆ ብሎ አብሯቸው የሚሄድ አይመስለኝም። ትናንት በብሔር ተደራጀው የነበረን ህዝብ ዛሬ በሀገራዊ ነው ብለህ ደግሞ መቀስቀስ የማይታሰብ። ያሬድ ጥበቡ አንድ መጽሐፍ አለው ወጥቼ አልወጣሁም የሚልና እሱን ያስታወስከኝ። ወጥተህ የማትወጣበት አውድ ውስጥ ነው የሚከትህ ማለት ነው። ኦኬ አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ካፍታ ቆይታ በኋላ ተመልሰን እንመጣለን።